በዓለማችን በአሁኑ ወቅት እየተፈጠሩ ባሉ የፖለቲካ አስተላለፍ ልዩነቶች፣ ታሪካዊ ቁርሾችና የሀያላን ሀገራት ጣልቃ ገብነት ምክንያት በተለያዩ የዓለማችን ክፍሎች እየተስተዋሉ ያሉት ውጥረቶች የህዝቦችን ዘላቂ ሰላም የማግኘት ፍላጎት ጥያቄ ውስጥ ያስገቡ ክስተቶች እየሆኑ መጥተዋል። በዛሬው የመናኸሪያ ዳሰሳችንም የዚህ ክስተት ማሳያ ከሆኑት ጉዳዮች መካከል አንዱ የሆነውን የኮሪያ ባህረ ሰላጤ የጦርነት ስጋት እንመለከታለን። በዚህም በሁለቱ ኮሪያዎች መካከል እያደገ ስለመጣው ወታደራዊ ሽኩቻና ሀገራቱ ስላላቸው ወታደራዊ አቅም እንዲሁም በጉዳዩ ላይ እየታየ ስላለው የዓለም ታላላቅ ሀያላን ሀገራት ቀጥተኛ ተሳትፎና ሚና በዝርዝር እንዳስሳለን። በምስራቅ እስያ የሚገኘው የኮሪያ ባህረ ሰላጤ በአሁኑ ወቅት ከሁለተኛው የዓለም ጦርነት ማብቂያ በኋላ ታይቶ በማይታወቅ መልኩ የከፋ ወታደራዊ ውጥረት ውስጥ ይገኛል። ባለፉት ጥቂት ወራት የሰሜን ኮሪያው መሪ ኪም ጆንግ ኡን ደቡብ ኮሪያን ቀዳሚ ጠላት በማለት መፈረጃቸውንና ሰሜን ኮሪያን ከደቡብ ኮሪያ ጋር የሚያገናኙትን የባቡርና የመንገድ መሰረተ ልማቶች በፈንጂ ማውደማቸውን ተከትሎ የቀጠናው ሁኔታ ወደ ለየለት የጦርነት ዋዜማ ድባብ አምርቷል። ሰሜን ኮሪያ በኢኮኖሚ ደካማ ብትሆንም ሀብቷን በሙሉ ቅድሚያ ለወታደራዊ ኃይል ለሚለው ርዕዮተ ዓለም በመመደብ እጅግ አደገኛ የሆነ የመከላከያ መዋቅር ገንብታለች። የአገሪቱ ዋነኛ የጥንካሬ ምንጭ ተብለው የሚጠቀሱት የኒኩለር ጦር መሳሪያዎቿ ናቸው። ፒዮንግያንግ በአሁኑ ወቅት በዩናይትድ ስቴትስ መሬት ላይ ሊደርሱ የሚችሉ ዋሳንግ 17 እና ዋሳንግ 18 የተሰኙ አህጉር አቋራጭ ባላስቲክ ሚሳኤሎችን በስፋት እያመረተች ትገኛለች። እነዚህ ሚሳኤሎች በጠንካራ የነዳጅ ኃይል የሚሰሩ በመሆናቸው ከመሬት ስር ወይም ተንቀሳቃሽ ተሽከርካሪዎች ላይ ሆኖ በሰከንዶች ውስጥ ዝግጁ በመሆን የመተኮስና ኢላማቸውን የመምታት ብቃት አላቸው። ከስትራቴጂያዊ የኒኩለር መሳሪያዎች በተጨማሪ ሰሜን ኮሪያ በድንበር አካባቢ በሺዎች የሚቆጠሩ የረጅም ርቀት መድፎችንና የሮኬት ማስወንጨፊያዎችን አሰልፋለች። ይህ የመድፍ ግድግዳ በጦርነት ወቅት በደቡብ ኮሪያ መዲና ሴኡል ላይ ከፍተኛ እልቂት የማድረስ አቅም ያለው ሲሆን ለደቡብ ኮሪያና ለአሜሪካ ወታደራዊ እቅድ አውጪዎች ትልቁ ራስ ምታትም ሆኗል። በተጨማሪም አገሪቱ ከ200 ሺህ በላይ አባላት ያሉትና በዓለም ላይ በትልቅነቱ የሚጠቀስ የልዩ ኃይል ያላት ሲሆን እነዚህ ወታደሮች በጦርነት ወቅት በደቡብ ኮሪያ የኋላ ደጀን ላይ ጥቃቶችን ለመሰንዘርና ሁከት ለመፍጠር የሰለጠኑ ናቸው። በተቃራኒው ደቡብ ኮሪያ በቁጥር የምታንስ ቢሆንም በቴክኖሎጂ ግን እጅግ የላቀና በዓለም አቀፍ ደረጃ ስድስተኛውን ወታደራዊ ጥንካሬ የያዘ ጦር ትመራለች። የሴኡል ወታደራዊ ስትራቴጂ በሶስት ዋና ዋና መሰረቶች ላይ የቆመ ነው። የመጀመሪያው ኪል ቼን የተሰኘውና ሰሜን ኮሪያ የኒኩለር ጥቃት ለመሰንዘር ስትዘጋጅ ቀድሞ የማጥቃት ስልት ነው። ሁለተኛው ኬኤምዲ የተሰኘው የጸረ ሚሳኤል መከላከያ ስርዓት ሲሆን ሶስተኛው ደግሞ በሰሜን ኮሪያ ከፍተኛ አመራሮች ላይ ያነጣጠረ የአጸፋ ጥቃት የመሰንዘር እቅድ ነው። ደቡብ ኮሪያ የራሷን ዘመናዊ ታንኮች፣ የጦር መርከቦችና ጄቶችን የሚያመርት የጦር መሳሪያ ኢንዱስትሪ አላት። K2 ብላክ ፓንተር ታንኮች በአውሮፓ ገበያ ከፍተኛ ተፈላጊነት ያላቸውና በቴክኖሎጂያቸው አቻ የማይገኝላቸው ናቸው። የአገሪቱ አየር ኃይልም በአሜሪካ የተሰሩ F-35 ስውር ተዋጊ ጄቶችን በመታጠቅ የሰሜን ኮሪያን የአየር መከላከያ ሰብሮ የመግባት አቅም ገንብቷል። ይሁን እንጂ ደቡብ ኮሪያ የኒኩለር መሳሪያ ስለሌላት ሁልጊዜም በአሜሪካ የኒኩለር ጥበቃ ጥላ ስር ለመቆየት ትገደዳለች። የሁለቱ ኮሪያዎች ፍጥጫ በሁለቱ ሀገራት መካከል ብቻ የሚደረግ ሳይሆን የታላላቅ አያላን አገራት ፍላጎትና ስልጣን የሚንጸባረቅበትም ዓለም አቀፍ መድረክ ነው። አሜሪካ ለደቡብ ኮሪያ ዋነኛ የደህንነት ዋስትና ነች። በአሁኑ ወቅት 28500 የአሜሪካ ወታደሮች በደቡብ ኮሪያ በቋሚነት የሰፈሩ ሲሆን አሜሪካ ሰሜን ኮሪያ ጥቃት ብትሰነዝር የኒኩለር አጸፋ እንደምትወስድ ደጋግማ ገልጻለች። የአሜሪካ የኒኩለር ባህር ሰርጓጅ መርከቦችና ስትራቴጂያዊ ቦምብ ጣይ ጀቶች በኮሪያ ባህረ ሰላጤ መታየታቸው ለፒዮንግያንግ የማስጠንቀቂያ መልእክት ነው። ቻይና የሰሜን ኮሪያ ዋነኛ የኢኮኖሚና የፖለቲካ ደጋፊ ነች። ቻይና ሰሜን ኮሪያ እንድትፈርስ ወይም ከደቡብ ኮሪያ ጋር እንድትዋሃድ አትፈልግም። ምክንያቱም የኮሪያ ባህረ ሰላጤ በሙሉ የአሜሪካ አጋር በሆነችው ደቡብ ኮሪያ ቁጥጥር ስር ከዋለ የአሜሪካ ጦር ከቻይና ድንበር ጋር በቀጥታ ይገናኛል የሚል ስጋት አላት። ቻይና ሰሜን ኮሪያን እንደ መከላከያ ግንብም ትመለከታታለች። ከቅርብ ጊዜ ወዲህ የሩሲያና የሰሜን ኮሪያ ግንኙነት ወደ ወታደራዊ ትብብር አድጓል። በዩክሬን ጦርነት ምክንያት ማዕቀብ የተጣለባት ሩሲያ ከሰሜን ኮሪያ በሚሊዮን የሚቆጠሩ የመድፍ ጥይቶችንና ሚሳኤሎችን እየተቀበለች ነው። በምላሹም ሩሲያ ለሰሜን ኮሪያ የላቀ የሳተላይት የሮኬትና የባህር ሰርጓጅ መርከብ ቴክኖሎጂዎችን እያጋራች እንደሆነ ሪፖርቶች ያመለክታሉ። ይህ አዲስ የሞስኮ ፒዮንግያንግ ጥምረት ለአሜሪካና ለደቡብ ኮሪያ ትልቅ ስጋት ሆኗል። ጃፓን በታሪክ ከሁለቱም ኮሪያዎች ጋር ቅራኔ ቢኖራትም በአሁኑ ወቅት ከሰሜን ኮሪያ ሊሰነዘር ይችላል ተብሎ በሚታሰበው የሚሳኤል ስጋት ምክንያት ከደቡብ ኮሪያና ከአሜሪካ ጋር የጠበቀ ወታደራዊ ትብብር መስርታለች። ጃፓን የራሷን መከላከያ በማጠናከርና የመረጃ ልውውጥ በማድረግ በቀጠናው ያለውን የኃይል ሚዛን ለመጠበቅ ትጥራለች። በአሁኑ ወቅት የሁለቱ ኮሪያዎች ፍጥጫ ከመቼውም ጊዜ በላይ አደገኛ ደረጃ ላይ ደርሷል። በአንድ በኩል የሰሜን ኮሪያ የኒኩለር ግስጋሴና ከሩሲያ ጋር ያለው ትብብር፣ በሌላ በኩል ደግሞ የደቡብ ኮሪያ የቴክኖሎጂ የበላይነትና የአሜሪካ ጽኑ ድጋፍ ቀጠናውን በውጥረት ውስጥ እንዲሰነብት አድርጎታል። እንደ አሜሪካ፣ ቻይናና ሩሲያ ያሉ ታላላቅ ሀያላን ሀገራትም የሚያደርጉት ጣልቃ ገብነት ግጭቱን ለማርገብ ከማገዝ ይልቅ ቀጠናውን የሀያላን ፍልሚያ ሜዳ እያደረገ ይገኛል። ይህም በመሆኑ ምክንያት በኮሪያ ባህረ ሰላጤ የሚከሰት ማንኛውም አነስተኛ ወታደራዊ ክስተት በቀላሉ ወደ ዓለም አቀፍ የኒኩለር ጦርነት ሊያመራ የሚችልበት እድል ሰፊ ነው። የሰላም ተስፋው የሚወሰነው ታላላቅ ሀያላን ሀገራት በዲፕሎማሲያዊ መንገድ የጋራ መግባባት ላይ ለመድረስ በሚያሳዩት ቁርጠኝነት ብቻ ነው።